በሰሜን ዳኮታ በሞንታናና በዋዮሚንግ በረዷማ ሜዳዎች ስር ዓለም ተኝቶ ሳለ የማይተኙ አይናቸውን ሳያርገበግቡ የሚጠብቁ የብረት ዘበኞች አሉ። በምድር ላይ ጸጥታ የሰፈነ ይመስላል። ከስር ግን በኮንክሪትና በብረት የተሰሩ ግዙፍ የምድር ውስጥ ምሽጎች የሰው ልጅ ከፈጠራቸው እጅግ አደገኛ መሳሪያዎች አንዱን አቅፈው ይዘዋል። ይህ መሳሪያ የአሜሪካ መጨረሻ ዋስትና ካርድ፣ የዋሽንግተን የኃይል ምንጭ፣ እናም ለሩሲያና ለቻይና የሚሰጠው የዝምታ ማስጠንቀቂያ ነው። ስሙ LGM-30 ሚንትማንስሪ ይባላል። አሜሪካ በኒውክሌር ጦርነት ዶክትሪን ውስጥ የምትከተለው የሶስትዮሽ ጦር የሚባል ስልት አላት። ከባህር በታች በባርኩዳ ሰርጓጅ መርከቦች፣ በሰማይ ላይ በB2ና በB52 ቦምብ ጣዮች እንዲሁም በምድር ላይ ደግሞ በዚህ ሚንትማንስሪ ሚሳኤል ታጥራለች። ከነዚህ ሶስት አማራጮች መካከል ሚንትማንስሪ የአሜሪካ ብቸኛ የምድር ላይ አህጉር አቋራጭ ባለስቲክ ሚሳኤል ነው። ለ50 ዓመታት ያህል የአሜሪካን ሰማይና ምድር ሲጠብቅ የኖረው ይህ አዛውንት ሚሳኤል ዛሬም ድረስ በዘመናዊ ቴክኖሎጂ እየታደሰ የዓለምን የኃይል ሚዛን እንደጠበቀ ነው። የሚንቲማንስሪ አስፈሪነት የሚጀምረው ከስሙ ነው። ሚንቲማን የሚለው ስም የተወሰደው ከአሜሪካ የነጻነት ጦርነት ታሪክ ሲሆን ትርጉሙም በደቂቃ ውስጥ ለጦርነት የሚዘጋጅ ወታደር ማለት ነው። ሚሳኤሉም ልክ እንደ ስሙ ነው። እንደ ሩሲያው ሳርማት ወይም ሌሎች ፈሳሽ ነዳጅ እንደሚጠቀሙ ሚሳኤሎች ለመተኮስ ሰዓታት ወይም ደቂቃዎች አይፈጅበትም። ሚንቲማን የሚጠቀመው ጠንካራ ነዳጅ ነው። ይህ ማለት ልክ እንደ ጥይት በማንኛውም ሰከንድ በማንኛውም የአየር ሁኔታ ፕሬዝዳንቱ ቁልፉን በተጫኑ ቅጽበት ከጉድጓዱ ተወንጭፎ መውጣት ይችላል። ይህ የቅጽበታዊ ምላሽ አቅሙ ጠላት አሜሪካን በኒውክሌር ለማጥቃት እንዳያስብ የሚያደርገው ዋናው መከላከያ ነው። ሚሳኤሉ ከጉድጓድ ሲወጣ የሚፈጥረው ድምፅና የሙቀት መጠን ምድርን ያንቀጠቅጣል። ክብደቱ 36000 ኪሎ ግራም ሲሆን 18 ሜትር ርዝመት አለው። አንድ አየር ላይ ከወጣ በኋላ የሚያቆመው ኃይል የለም። ፍጥነቱ በሰዓት 24000 ኪሎ ሜትር ነው። ይህም ፍጥነት በምሳሌ ለማስረዳት አንድ ሰው ከአዲስ አበባ ተነስቶ ዋሽንግተን ዲሲ ለመድረስ የሚፈጅበት ሰዓትን አስቡት። ሚንትማን ግን ከዋሽንግተን ተነስቶ ሞስኮ ወይም ቤጂንግ ለመድረስ የሚፈጀው 30 ደቂቃ ብቻ ነው። በግማሽ ሰዓት ውስጥ የዓለምን ታሪክ የመቀየር ከተሞችን የማጥፋትና የስልጣኔን አሻራ የማውደም አቅም አለው። የሚሳኤሉ ጉዞ በ3 ደረጃዎች የተከፈለ ነው። የመጀመሪያው ሞተር ሚሳኤሉን ከምድር ስበት አውጥቶ ወደ ጠፈር ይወረውረዋል። ሁለተኛውና ሶስተኛው ሞተሮች ፍጥነቱን በመጨመር ወደ ኢላማው ያቀርቡታል። የመጨረሻውና ወሳኙ ክፍል ግን በጠፈር ላይ የሚገነጠለውና የኒውክሌር ራሶችን የያዘው ባስ የተሰኘው ክፍል ነው። ሚንትማንስሪ MIRV የተሰኘ ቴክኖሎጂ የታጠቀ ነው። ይህ ማለት አንድ ሚሳኤል ወደ ጠፈር ወጥቶ 3 የተለያዩ የኒውክሌር ቦምቦችን ወደ ተለያዩ አቅጣጫዎች መበተን ይችላል። አንዱ ሞስኮን፣ አንዱ ሴንት ፒተርስበርግን፣ ሌላው የሩሲያን የጦር ሰፈር በአንድ ጊዜ መምታት ይችላል ማለት ነው። ምንም እንኳን አሁን ባለው የኒውክሌር ስምምነት መሰረት አሜሪካ በአብዛኞቹ ሚሳኤሎች ላይ አንድ የኒውክሌር ራስ ብቻ ብትገጥምም አቅሙ ግን 3 እና ከዚያ በላይ መሸከም አለው። የሚንትማንስሪ ሌላውና አደገኛ ባህሪ ትክክለኛነቱ ነው ወይም አኪዩሬሲው። የሩሲያ ሚሳኤሎች በግዝፈታቸውና በሚያደርሱት ሰፊ ውድመት ሲታወቁ፣ የአሜሪካው ሚንትማን ግን በመርፌ ቀዳዳ የመሽለክ ያህል ትክክለኛ ኢላማ መምታት በመቻሉ ይታወቃል። ከ10000 ኪሎ ሜትር ርቀት ተወንጭፎ የታለመለትን ኢላማ በ200 ሜትር ስህተት ውስጥ የማግኘት ብቃት አለው። ይህ ትክክለኛነት አሜሪካ የጠላትን የኒውክሌር ማከማቻዎች ወይም ጠንካራ የጦር ምሽጎች ነጥሎ ለመምታት እንድትጠቀምበት ያስችላታል። ነገር ግን ይህ ሚሳኤል ያለ ፈተና አይደለም። ሚንትማንስሪ ወደ አገልግሎት የገባው በ1970ዎቹ ነው። ማለትም ከ50 ዓመታት በፊት። በቴክኖሎጂ ዓለም 50 ዓመት ማለት የዘላለም ያህል ርቀት ነው። ብዙዎች የአሜሪካ የኒውክሌር ኃይል አርጅቷል ብለው የሚተቹት በዚህ ምክንያት ነው። አንዳንድ ሪፖርቶች እንደሚያሳዩት በሚሳኤሉ መቆጣጠሪያ ክፍሎች ውስጥ አሁንም ድረስ የድሮ ቴክኖሎጂዎች እንደ ፍሎፒ ዲስክ ያሉ ጊዜ ያለፈባቸው መሳሪያዎች ይገኛሉ። አሜሪካ ይህንን ችግር ለመቅረፍ በቢሊዮን ዶላሮች ወጪ እያደረገች ሚሳኤሉን እያደሰችው ብትቆይም ከሩሲያው አዲሱ ሰርማትና ከቻይናው DF-41 አንጻር ሲታይ ሚንትማን የቴክኖሎጂ እርጅና እየታየበት መሆኑ አይካድም። ለዚህም ነው አሜሪካ LGM-35 ሴንቲነል የተሰኘ አዲስና እጅግ ዘመናዊ ሚሳኤል በመስራት ላይ የምትገኘው። ይህ አዲሱ ሚሳኤል ሚንትማንን ተክቶ የአሜሪካ ቀጣዩ ዘበኛ ይሆናል። ነገር ግን ሴንቲነል ሙሉ ለሙሉ ተጠናቆ ስራ እስኪጀምር ድረስ ቢያንስ ለቀጣዮቹ 10 ወይም 15 ዓመታት የአሜሪካ የደህንነት የተንጠለጠለው በዚህ በጎልማሳው ሚንትማንስሪ ላይ ነው። የሚንትማንስሪ የማስወንጨፍ ሂደት ራሱ እጅግ ጥብቅና በስነ ልቦና ፈተና የተሞላ ነው። ከምድር በታች በሚገኙት የመቆጣጠሪያ ክፍሎች ውስጥ 2 ወታደራዊ መኮንኖች በቀን 24 ሰዓት በተጠንቀቅ ይጠብቃሉ። የፕሬዝዳንቱ
የፕሬዝዳንቱ ትዕዛዝ ሲመጣ ሁለቱም መኮንኖች በአንድ ጊዜ በተመሳሳይ ሰከንድ ቁልፎቻቸውን ማዞር አለባቸው። ይህ የሁለት ሰው ወግ አንድ ሰው በራሱ ፍላጎት ወይም በስህተት ዓለምን እንዳያጠፋ ተብሎ የተበጀ መከላከያ ነው። እነዚህ ወታደሮች በእጃቸው ላይ ያለው ኃይል በሚሊዮን የሚቆጠሩ ሰዎችን በአንድ ቅጽበት የማጥፋት አቅም እንዳለው እያወቁ ያንን ቁልፍ ለመጫን የሚያስፈልገው ስነ ልቦናዊ ጫና ቀላል አይደለም። በቅርቡ አሜሪካ ከካሊፎርኒያው ቫንደርበርግ የጠፈር ኃይል ጣቢያ ሚንቲ ማንስሪን በተደጋጋሚ እየተኮሰች ሙከራ ስታደርግ ቆይታለች። እነዚህ ሙከራዎች ዝም ብሎ ለቴክኒክ ፍተሻ የሚደረጉ አይደሉም። መልእክታቸው ለሞስኮ፣ ለቤጂንግና ለፒዮንግያንግ ነው። አርጅቻለሁ ብለህ ብትንቀኝ አሁንም አለው፣ አሁንም እሰራለሁ፣ አሁንም አጠፋለሁ የሚል የኃይል መልእክት ነው። ሚሳኤሉ ከካሊፎርኒያ ተነስቶ በፓሲፊክ ውቅያኖስ ላይ 6700 ኪሎ ሜትሮችን አቋርጦ በማርሻል ደሴቶች ላይ ያለውን ኢላማ ሲመታ ዓለም የአሜሪካን የኒውክሌር ጡንቻ በድጋሚ ይመለከታል። ከሩሲያው ሳርማት ጋር ሲነጻጸር ሚንቲ ማንስሪ በመጠን ያንሳል። የመሸከም አቅሙም ዝቅተኛ ነው። ሳርማት 10ና ከዚያ በላይ የኒውክሌር ራሶች መሸከም ሲችል ሚንቲማን በተግባር የተሸከመው 1 ወይም 3 ነው። ሳርማት ፈሳሽ ነዳጅ ሲጠቀም ሚንቲማን ጠንካራ ነዳጅ ይጠቀማል። ሳርማት የጥፋት መሳሪያ ሲሆን ሚንቲማን ግን የስትራቴጂክ መከላከያና የትክክለኛ ምላሽ መሳሪያ ተደርጎ ይወሰዳል። አሜሪካ የምታምነው በብዛትና በግዝፈት ሳይሆን በፍጥነትና በትክክለኛነት ላይ ነው። በአጠቃላይ LGM-30 ሚንቲ ማንስሪ ዝም ብሎ የብረትና የባሩድ ክምችት አይደለም። እርሱ የቀዝቃዛው ጦርነት ቅርስ፣ የዘመናዊ ዓለም የሰላም ዋስትና ነው። ዛሬም ድረስ በአሜሪካ ምድር ውስጥ ተደብቀው የሚገኙት 400 የሚሆኑት የሚንቲማን ሚሳኤሎች ዓለም ወደ ሶስተኛው የዓለም ጦርነት እንዳትገባ ያዙ የመጨረሻ ማስጠንቀቂያዎች። አንድ ቀን እነዚህ ሚሳኤሎች ከጉድጓዳቸው ከወጡ ያ ቀን የሰው ልጅ ታሪክ የሚያበቃበት ቀን ይሆናል። እስከዚያው ግን በበረዶ ስር ተኝተው በጸጥታ ዓለምን መጠበቃቸውን ይቀጥላሉ። ከዚህ ግዙፍ የኮንክሪትና የብረት ዓለም በስተጀርባ ግን ሌላ ብዙም የማይነገር አሳሳቢ እውነት አለ። እነዚህ የነጻው ዓለም ጠባቂዎች ተብሎ የሚጠሩት የሚንቲማን ሚሳኤሎች በቴክኒካዊ አጠራር የጊዜ ገደባቸው ያለፉ ናቸው። አሜሪካ እነዚህ ሚሳኤሎችን ስትተክል አገልግሎት ይሰጣሉ ተብሎ የታቀደው ለ10 ዓመታት ብቻ ነበር። ነገር ግን 10 ዓመቱ 50 ዓመት ሆኖታል። በሰሜን ዳኮታና በሞንታና የሚገኙት እነዚህ የምድር ውስጥ ማዘዣ ጣቢያዎች በዘመናዊ የሳይበር ቴክኖሎጂና በዲጂታል ዓለም ውስጥ የሚገኙ የ1970ዎቹ የቴክኖሎጂ ቅርሶች ሆነዋል። አንዳንድ ጊዜ ለጥገና የሚሆኑ መለዋወጫዎች ከመጥፋታቸው የተነሳ የአሜሪካ አየር ኃይል መለዋወጫዎችን ለማግኘት ከሙዚየሞችና ከአሮጌ መጋዘኖች ውስጥ ለመፈለግ እንደሚገደድ ይነገራል። ይህ ሁኔታ ነው ፔንታጎንን እንቅልፍ የነሳው። የሩሲያና የቻይና ሚሳኤሎች በየቀኑ ሲዘምኑ፣ የአሜሪካው የጀርባ አጥንት ግን በእርጅና እየደከመ መምጣቱ የኃይሉ ሚዛን እንዳያዛባው ስጋት አለ። ይህንን ስጋት ለመቅረፍ የተጀመረው የሴንቲነል ፕሮጀክት በአሜሪካ ታሪክ ታይቶ የማይታወቅ ግዙፍ ወታደራዊ ግንባታ ፕሮጀክት ነው። እቅዱ የሚሳኤሎቹን መቀየር ብቻ ሳይሆን በመቶዎች የሚቆጠሩ የምድር ውስጥ ማዘዣ ጣቢያዎችን፣ በሺዎች ኪሎ ሜትሮች የሚረዝሙ የመሬት ውስጥ የመገናኛ ገመዶችንና የሳይበር ደህንነት ስርዓቶችን ሙሉ በሙሉ ነቅሎ እንደገና መትከል ነው። ፕሮጀክት $100 ቢሊዮን የሚቆጠር ወጪ የሚጠይቅ ሲሆን ዓላማውም አሜሪካን ለሚቀጥሉት 100 ዓመታት የሚቆይ አዲስ የኒውክሌር ጡንቻ ማልበስ ነው። እስከዚያው ግን ያረጁት የሚንቲ ማንስሪ ሚሳኤሎች በየቀኑ በየሰዓቱና በየደቂቃው ያለ ረፍት መጠበቃቸው መቀጠል አለባቸው። ለአፍታ መዘናጋት፣ ለአፍታ መበላሸት በጠላት ዘንድ እንደ ድክመት ሊቆጠር ይችላል። የሚንቲ ማንስሪ መኖር ስትራቴጂካዊ ጠቀሜታው የማጥቃት ብቻ ሳይሆን የኒውክሌር ሰፍነግ በመሆንም ጭምር ነው። ይህ በወታደራዊ ሳይንስ የሚታወቅ ጨካኝ ስሌት ነው። አሜሪካ እነዚህ ሚሳኤሎች ሰው በሌለባቸው በረዷማና ገለልተኛ ግዛቶች ውስጥ የተከለችው በምክንያት ነው። ሩሲያ ወይም ቻይና አሜሪካን በኒውክሌር ለማጥቃት ቢወስኑ የመጀመሪያ ኢላማቸው ማድረግ ያለባቸው እነዚህ የሚሳኤል ጉድጓዶችን ነው። እነዚህን ሳያጠፉ ሌሎች ከተሞችን ቢያጠቁ ሚንቲ ማንስሪ ከጉድጓዱ ወጥቶ አጸፋውን ይመልሳል። ስለዚህ ጠላት እነዚህን 400 ጉድጓዶች ለማውደም ቢያንስ 800 የኒውክሌር ራሶችን ማባከን አለበት። በዚህ ሂደት ውስጥ የሚንቲማን ሚሳኤሎች የጠላትን ጥቃት እንደ ሰፍነግ በመምጣት እንደ ኒውክሌርና ሎስ አንጀለስ ያሉ ህዝብ የሚበዛባቸውን ከተሞች ከጥፋት ያድናሉ የሚል ስሌት ነው። ይህ እጅግ አስፈሪ ነገር ግን አስፈላጊ የስትራቴጂክ አካል። በመጨረሻም የሚንቲ ማንስሪ ታሪክ የሰው ልጅ የደረሰበትን የቴክኖሎጂ ቅራኔ ያሳያል። እጅግ በጣም ረቂቅ፣ እጅግ በጣም ፈጣንና እጅግ በጣም አውዳሚ የሆነ መሳሪያ ሰርቶ ይህንን የሰራሁት ላለመጠቀም ነው ብሎ እንደማለት። ሚንቲ ማንስሪ ስኬታማ የሚባለው ሲተኮስ ሳይሆን ሳይተኮስ በጉድጓድ ውስጥ በሰላም ሲቀመጥ ነው። ከተተኮሰ ያኔ ዲፕሎማሲው ከሽፏል፣ ፖለቲካውም ሞቷል፣ የሰው ልጅ ተስፋም አብቅቷል ማለት ነው። ዛሬም በዋዮሚንግ ተራሮች ስር ወጣት መኮንኖች ከውጭ ዓለም ተቆርጠው የጥፋትን ቁልፍ አንገታቸው ላይ አጥልቀው ያቀይ ስልክ እንዳይጮህ እየጸለዩ ተቀምጠዋል። ሚንቲ ማንስሪ የአሜሪካ ህብረት ዘበኛ፣ የዓለም የሰላም ዋስትና ወይስ የምድር የመጨረሻ ቀን መጀመሪያ? ምርጫው በእጁ ቁልፍ የያዙ ሰዎች ውሳኔ ላይ እየተንጠለጠለ ነው።